ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ መጋቢት 2 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቅድሚያም አርዕስቶችን የአሰብን ወደብ ኢትዮጵያ ካልተጠቀመችው ይበሰብሳል እንጂ በኤርትራ ያሉ ግመሎች እንኳን አያገኙትም ሲሉ ሜጀር ጀነራሉ ተናግረዋል። ሙሉ መረጃውን በዝርዝር እናጋራችኋለን። በኢራቅ ዋና ከተማ ባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኘው የአሜሪካ የዲፕሎማቲክ ድጋፍ ማዕከል በድሮን ጥቃት መደብደቡ ተሰምቷል። በሌላ በኩል አሜሪካና ደቡብ ኮሪያ ፍሪደም ሺልድ የተሰኘውን የጋራ ወታደራዊ ልምምድ በጀመሩ ማግስት ሰሜን ኮሪያ ወታደራዊ ልምምዱን የሚቃወም የክሩዝ ሚሳኤል መተኮሷ በቀጠናው አዲስ ስጋትን ቀስቅሷል። በዝርዝር የምናጋራችሁ መረጃችን ነው። አሜሪካ የሆርሙዝ ወሽመጥ ላይ የሚንቀሳቀሱ 16 የኢራን የባህር ላይ ፈንጂ አጥማጅ መርከቦችንና በርካታ የአየር ኃይል ጀልባዎችን ማውደሟን አስታውቃለች። በሌላ በኩል ደግሞ የኢራን አብዮታዊ ዘብ ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጆችን በዋና ዋና የመርከብ መተላለፊያ መስመሮች ላይ ማጥመድ መጀመሩ ተነግሯል። በዝርዝር የምናጋራችሁ ይሆናል። በቀጠናው የሚገኙ ሀገራት የኢራን ጠላት አይደሉም ሲሉ የኳታር የውጭ ጉዳይ ሚኒስትር ተናገሩ። በመሆኑም በአካባቢው የሚገኙ ሀገራት የኢራን ጠላቶች ባለመሆናቸው ኢራንም ይህንን ተረድታ በቀጠናው ያለውን ውጥረት ለማርገብ መስራት እንዳለባት አሳስበዋል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይንም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። የአሰብን ወደብ ኢትዮጵያ ካልተጠቀመችው ይበሰብሳል እንጂ በኤርትራ ያሉ ግመሎች እንኳን አያገኙትም ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። ይህ የተባለው ደግሞ በትላንትናው ዕለት ብሔራዊ የኢትዮጵያ ሰራዊት ማህበር ባዘጋጀው የባህር በር አጀንዳ ዙሪያ ጥናታዊ ጽሑፍ በአድዋ ሙዚየም በቀረበበት ወቅት ነው። በዚህ ወቅትም ከተሳታፊዎች ለተነሱት አስተያየትና ጥያቄዎች የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ምላሽና ማብራሪያ ሰጥተዋል። በዚህም አሰብ የሚባለው ወደብ ሲሰራ ወይንም ዲዛይን ሲደረግ ኢትዮጵያን ብቻ እንዲያገለግል ታስቦ እንደነበር ሜጀር ጀነራሉ ተናግረዋል። ሜጀር ጀነራል ተሾመ አክለውም ወደቡን ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ምንም ሊሆን አይችልም ሲሉም ተደምጠዋል። በተጨማሪም ሞሮኮ ለጎረቤት ሀገራት በነጻ የባህር በር መስጠቷን በምሳሌነት ያነሱት ሜጀር ጀነራሉ ሞሮኮ ለምዕራብ ሰሃራ አካባቢ ያሉ ሀገራት በነጻ የባህር በር ሰጥታለች ሲሉም ተናግረዋል። በሌላ በኩል ኢትዮጵያ የባህር በር ቢኖራት ተጠቃሚዎቹ አሁን ባህር በር አይገባችሁም የሚሉት የጎረቤቶቻችን ቡድኖችና ግለሰቦች ናቸው ብለዋል። ጀነራሉ በማብራሪያቸው አክለውም የአሰብን ወደብ በመጥቀስ ለኤርትራ ሳይሆን ኢትዮጵያን ብቻ እንዲያገለግል ታስቦ የተሰራ ነው ብለው ይህን ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም በማለት አስረድተዋል። በሌላ በኩል በመድረኩ ከብሔራዊ የኢትዮጵያ ሰራዊት ማህበር ከመላው ክልሎች የመጡ ተወካዮች የተገኙ ሲሆን ኢትዮጵያ በባህር በር ጉዳይ ተጠቃሚነቷን ማረጋገጥ እንደሚገባት ደግሞ የጋራ መግባባት ላይ ተደርሷል። በተደጋጋሚ የጥራት መጓደል የሚነሳበት ባለ 20 ሊትር የታሸገ የጃር ውሃ ጥራት ሊለካ መሆኑ ተገለጸ።
በተለምዶ ጃር እየተባለ በሚጠራውና በ20 ሊትር መያዣ ታሽጎ ለገበያ በሚቀርበው የመጠጥ ውሃ ላይ በተደጋጋሚ የሚነሱ የጥራት መጓደል ቅሬታዎችን ለመፍታት የሚያግዝ ሀገር አቀፍ ጥናት ሊካሄድ እንደሆነ ተገልጿል። ይህንን የገለጸው ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን ሲሆን ጥናቱ ለችግሩ ዘላቂ መፍትሄ ማምጣትና የህብረተሰቡን ጤና መጠበቅን ዓላማ ያደረገ መሆኑን አስታውቋል። ከህብረተሰብ ጤናና ደህንነት የሚበልጥ ምንም አይነት ነገር የለም ያሉት የባለስልጣኑ የምግብ ኢንስፔክሽንና ህግ ማስፈጸም ስራ አስፈጻሚ አቶ ሙላቱ ተስፋዬ ከተገልጋዮች በየጊዜው የሚደርሱ ጥቆማዎችና አቤቱታዎችን መሰረት በማድረግ ተቋሙ በጃር ውሃ ጥራት ላይ ጥብቅ ክትትል እያደረገ እንደሚገኝ ገልጸዋል። በዚህም የጥራት ችግሩ የዜጎችን ጤና አደጋ ላይ የሚጥል ሆኖ ከተገኘ ምርቱ ሙሉ በሙሉ ሊወገድ እንደሚችል የጠቆሙት ስራ አስፈጻሚው በተጨማሪም ባለ 20 ሊትሩ የታሸገ ውሃ መያዣ ጃሩ ተደጋግሞ ጥቅም ላይ የሚውል በመሆኑ በጽዳትና ስርጭት ሂደት ከፍተኛ ጥንቃቄ ያስፈልጋልም ብለዋል። በተጨማሪም ባለስልጣኑ በአሁኑ ወቅት ከአመራረት እስከ ገበያ ያለውን ሂደት በመከታተልና ናሙና በመውሰድ ምርመራ እንደሚያደርግም ተገልጿል። በዚህም በማከፋፈያ ቦታዎች ላይ ጭምር ክትትል እንደሚደረግ የተገለጸ ሲሆን የተፈጠረውን የጥራት ስጋትን በዘላቂነት ለመፍታት የሚካሄደው ሀገር አቀፍ ጥናት እንደተጠናቀቀም የምርቱን ደህንነት የሚያረጋግጥ አዲስ መመሪያ ይፋ ሊደረግ እንደሚችል መጠቆሙን አሃዱ ሬዲዮ ዘግቧል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ የዲፕሎማቲክ ተቋም በድሮን ጥቃት መመታቱ ተገለጸ። በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው መጠነ ሰፊ ጦርነት በቀጠለበት በዚህ ወቅት በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኘው የአሜሪካ የዲፕሎማቲክ ድጋፍ ማዕከል በድሮን ጥቃት እንደደረሰበት ተገልጿል። እንደ ኢራቅ የጸጥታ ምንጮች ገለጻ ከሆነ በድምሩ 6 የጥቃት ድሮኖች ወደ ተቋሙ ተተኩሰው 5ቱ በአሜሪካ የአየር መከላከያ ዘዴ መክሸፍ ችለዋልም ተብሏል። ሆኖም አንደኛው ድሮን የአየር መከላከያውን ሰብሮ በመግባት በተቋሙ የጥበቃ ግንብ አቅራቢያ መውደቁ ተነግሯል። በዚህ ጥቃት ወቅትም በተቋሙ ውስጥ ለነበሩ ሰራተኞች አስቸኳይ የደህንነት ማስጠንቀቂያ ተላልፎ የነበረ ቢሆንም እስካሁን በደረሰው ፍንዳታ የሰው ሕይወት ባይጠፋም የንብረት ውድመት ግን መድረሱ ተገልጿል። ይህ ጥቃት የተፈጸመው አሜሪካና እስራኤል በኢራን ላይ የጀመሩትን ኦፕሬሽን ኤፒክ ፍሪን ተከትሎ በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት መሆኑን ዋሽንግተን ፖስት ዘግቧል። በተለይም የኢራኑ የበላይ መሪ አያቶላ አሊ ሐሚኒ መገደላቸውን ተከትሎ በኢራን የሚደገፉ የታጠቁ ቡድኖች በአካባቢው በሚገኙ የአሜሪካ ጦር ሰፈሮችና የዲፕሎማቲክ ቢሮዎች ላይ ጥቃታቸውን አጠናክረው ቀጥለዋል። የኢራቅ መንግስት በበኩሉ ጥቃቱን የሀገርን ሉዓላዊነት የሚጋፋ ሲል የኮነነው ሲሆን የሀገሪቱን ሰላም ለማናጋት የሚንቀሳቀሱ ቡድኖችን አድኖ ለሕግ እንደሚያቀርብም አስታውቋል። በዚህም በአሁኑ ወቅት በባግዳድ የሚገኘው የአሜሪካ ኤምባሲና ተያያዥ ተቋማት ከፍተኛ ጥበቃ እየተደረገለት እንደሚገኝ ተገልጿል። ሰሜን ኮሪያ የአሜሪካና ደቡብ ኮሪያን ወታደራዊ ልምምድ በመቃወም የክሩዝ ሚሳኤል ሙከራ አደረገች። ሰሜን ኮሪያ በሳምንት ውስጥ ለሁለተኛ ጊዜ የክሩዝ ሚሳኤል ሙከራ ማድረጓን የመንግስት መገናኛ ብዙሃን ዘግበዋል። ይህ እርምጃ የተወሰደው ደግሞ አሜሪካና ደቡብ ኮሪያ ፍሪደም ሺልድ የተሰኘውን የጋራ ወታደራዊ ልምምድ በጀመሩ ማግስት ሲሆን ይህ እርምጃ በሁለቱ ኮሪያዎች መካከል ያለውን ውጥረት አባብሶታልም ተብሏል። ሙከራውም የተደረገው ስልታዊ ጠቀሜታ ያላቸው የክሩዝ ሚሳኤሎች የተተኮሱት ደግሞ በቅርቡ አገልግሎት መስጠት ከጀመረችው ቾይሃን ከተሰኘችው የጦር መርከብ ላይ ነው ሲል የሰሜን ኮሪያ ማዕከላዊ ዜና አገልግሎት አስነብቧል። እነዚህ ሚሳኤሎችን በምዕራብ ኮሪያ ባህር ላይ ከ2 ሰዓታት በላይ በመብረር አስቀድሞ የተለያዩ የደሴት ኢላማዎችን በትክክል መምታታቸውንም ዘገባው አመላክቷል። በዚህም የሀገሪቱ መሪ ከልጃ
ከምክትላቸው ኪም ጁ አኤ ጋር በመሆንም ሙከራውን በቅርበት የተከታተሉ ሲሆን በውጤቱም ከፍተኛ ደስታ እንደተሰማቸው ገልጸዋል። በዚህ ወቅትም መሪው በሰጡት መግለጫ የባህር ኃይሉን በኒውክለር መሳሪያዎች የማስታጠቅ ሂደት የሀገሪቱን ሉዓላዊነት ለማስከበርና አስተማማኝ የጦር መከላከያ አቅም ለመገንባት ወሳኝ መሆኑን አሳስበዋል። በሌላ በኩል ሰሜን ኮሪያ የአሜሪካና የደቡብ ኮሪያን የ11 ቀናት የጋራ ወታደራዊ ልምምድ ለወረራ የሚደረግ ዝግጅት በማለትም በጽኑ ኮንናለች። በተጨማሪም የኪም ጆንግ ኡን እህት ደግሞ በበኩላቸው በሰጡት ማስጠንቀቂያም የጠላቶቻቸው ድርጊት ቀጠናውን ወደ ከፋ ግጭት ሊያመራ እንደሚችል ገልጸው ሰሜን ኮሪያ ለሚሰነዘርባት ማንኛውም ትንኮሳ ተመጣጣኝ ምላሽ ለመስጠት ዝግጁ መሆኗን አስጠንቅቀዋል። አሜሪካ በሆርሙዝ ወሽመጥ 16 የኢራን ፈንጂ አጥማጅ መርከቦችን ማውደሟን አስታወቀች። የአሜሪካ ጦር ማዕከላዊ እዝ የዓለም 1/5ኛ ነዳጅ በሚያልፍበት የሆርሙዝ ወሽመጥ ላይ የሚንቀሳቀሱ 16 የኢራን የባህር ላይ ፈንጂ አጥማጅ መርከቦችንና በርካታ የባህር ኃይል ጀልባዎችን ማውደሙን አስታውቋል። ይህ ወሳኝ ወታደራዊ እርምጃ የተወሰደው ደግሞ ኢራን በስትራቴጂካዊ የባህር መስመር ላይ ፈንጂዎችን በማጥመድ ዓለም አቀፍ የነዳጅ ንግድ ላይ እገዳ ለመጣል መሞከሯን ተከትሎ ነው ተብሏል። የአሜሪካ ጦር መርከቦቹ ጥቃት ሲፈጸምባቸው የሚያሳይ ተንቀሳቃሽ ምስል ይፋ ያደረገ ሲሆን 16ቱ የፈንጂ አጥማጅ መርከቦች ሙሉ በሙሉ መወገዳቸውንም አረጋግጦ የባህር ሰርጡ ክፍት ሆኖ እንዲቆይም ለማድረግ ማንኛውንም አማራጭ እንጠቀማለን ሲልም ገልጿል። የአሁኑ ጥቃትም የተፈጸመው የአሜሪካ መከላከያ ሚኒስትር ፒት ሄግሴት በትላንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ ሲሆን ጦርነቱ ሊያበቃ የሚችልበትን ጊዜ ከመግለጽ ተቆጥበው አቅማችን ማለቂያ የለሽ ነው ሲሉ ተናግረዋል። የዘመቻው ርዝመት ደግሞ በፕሬዝዳንቱ ውሳኔ ላይ የተመሰረተ እንደሚሆንም አክለዋል። እንደ ሲኤንኤን ዘገባ ከሆነ ደግሞ የኢራን አብዮታዊ ዘብ ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጂዎችን በዋና ዋና የመርከብ መተላለፊያ መስመሮች ላይ ማጥመዱ ተገልጿል። የአሜሪካ የስለላ ተቋም በበኩሉ ኢራን ፈጣን ጀልባዎችን በመጠቀም በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአጭር ጊዜ ውስጥ የማጥመድ አቅም እንዳላትም አስጠንቅቋል። በዚህም ምክንያት ቀጠናው የሞት ሸለቆ የሚል ስያሜ የተሰጠው ሲሆን ኢራን ከፈንጂዎች በተጨማሪ በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችንና የባህር ዳርቻ ሚሳኤሎችን በማሰማራት መስመሩን ለማገድም እየሞከረች መሆኑ ተገልጿል። ኳታር የቀጠናው ሀገራት የኢራን ጠላቶች አይደሉም ስትል አስጠነቀቀችም። የቀጠናው ሀገራት የኢራን ጠላቶች እንዳልሆኑና በኢራን እየተሰነዘረ ያለው ጥቃት በአስቸኳይ እንዲቆም የኳታር የውጭ ጉዳይ ሚኒስትር ዴታ መሐመድ ቢን አብዱልአዚዝ አልኩላፊ አሳስበዋል። ሚኒስትሩ ይህን ያሉት ደግሞ ኢራን በጎረቤት ሀገራት ላይ የምትሰነዝረው ጥቃት ለማንም ጥቅም እንደማይሰጥ በመግለጽ ውጥረቱ እንዲረግብ በጠየቁበት ወቅት ነው። 12ኛ ቀኑን በያዘው በመካከለኛው ምስራቅ ሲካሄድ ለቆየው የቦምብ ጥቃት ምላሽ ለመስጠት በሚል ኢራን በባህረ ሰላጤው ሀገራት ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር ላይ የምትገኝ ሲሆን ይህ በንጹሃን ላይ ጉዳት ከማድረሱ ባለፈ በቀጠናው የኢነርጂ ኢኮኖሚና በመርከብ ትራንስፖርት ላይ ከፍተኛ መስተጓጎል መፍጠሩ ተገልጿል። በዚህም ሚኒስትሩ በሰጡት ቃለ ምልልስ በኳታር ሉዓላዊነት ላይ እየተፈጸመ ያለውን ኢፍትሐዊ ጥቃት በጽኑ እናወግዛለን ያሉ ሲሆን ዶሃ ራሷን ለመከላከል ማንኛውንም ሕጋዊ እርምጃ እንደምትወስድም አስታውቀዋል። እንደ ሚኒስትሩ ገለጻ ከሆነ በተለይ እንደ ኳታርና ኦማን ያሉ ቀደም ሲል በኢራንና በምዕራባውያን መካከል የሽምግልና ሚና ሲጫወቱ የነበሩ ሀገራት አሁን ላይ ጥቃት እየተፈጸመባቸው በመሆኑ የሽምግልና ስራቸውን መቀጠል አይችሉም ብለዋል። ጥቃት እየተሰነዘረብን ይህን ሚና መጫወት አንችልም፣ ኢራናውያን ደግሞ ይህን ሊረዱት ይገባል ያሉት ሚኒስትሩ
ከቀናት በፊት ለቴህራን ባለስልጣናት በስልክ ጥቃቱ እንዲቆም ጥሪ ማቅረባቸውንም ገልጸዋል። በተጨማሪም ሚኒስትሩ የሆርሙዝ የባህር ወሽመጥ የንግድ እንቅስቃሴ በሰላም እንዲቀጥል ዓለም አቀፍ መፍትሄ እንደሚያስፈልግ ጠቁመው ብቸኛው ዘላቂ መፍትሄ ደግሞ ዲፕሎማሲያዊ ንግግር ብቻ መሆኑን አጽንኦት ሰጥተዋል። የሆርሙዝ ወሽመጥ መስተጓጎል በዓለም አቀፍ የነዳጅና የምግብ ዋጋ ላይ ቀውስ ሊያስከትል እንደሚችል ተመድ አስጠነቀቀም። በተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ባወጣው አዲስ ሪፖርትም በምዕራብ ኤስያ እየተባባሰ የመጣው ወታደራዊ ውጥረት በሆርሙዝ ስትሬት በኩል ያለውን የንግድ መርከቦች እንቅስቃሴ በማስተጓጎል በዓለም አቀፍ ደረጃ የኃይል አቅርቦት እጥረት፣ የትራንስፖርት ወጪ መናርና የምግብ ዋጋ ጭማሪ ሊያስከትል እንደሚችል አስጠንቅቋል። እንደ ሪፖርቱ ከሆነ አሜሪካና እስራኤል በኢራን ላይ ከተሰነዘረው ጥቃትና የቴህራን አጸፋ እርምጃ በኋላ በዚህ ስትራቴጂካዊ የባህር መስመር በኩል የሚያልፈው የመርከብ ትራፊክ በ97 በመቶ ቀንሷል ተብሏል። ይህ መስተጓጎልም በዓለም አቀፍ ደረጃ በባህር ከሚጓጓዘው የነዳጅ ንግድ ሩብ ወይንም በቀን 20 ሚሊዮን በርሜል ያህሉን አደጋ ላይ ጥሎታል ነው የተባለው። የሆርሙዝ ወሽመጥ መዘጋት ደግሞ በዓለም አቀፍ ንግድና ልማት ላይ ከፍተኛ ስጋት ይፈጥራል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ የአንቶኒዮ ጉተሬዝ ቃል አቀባይ ገልጸዋል። የሆርሙዝ ወሽመጥ መስተጓጎል በተለይም ወደ ኤስያ የሚላከውን የኃይል አቅርቦት ክፉኛ የሚጎዳ ሲሆን በ2024 መረጃ መሰረት በዚህ መስመር ከሚያልፈው ድፍድፍ ነዳጅ 84 በመቶ የሚሆነውና 83 በመቶ የሚሆነው የተፈጥሮ ጋዝ መዳረሻው ወደ ኤስያ ገበያ ነው ተብሏል። በተጨማሪም በዓለም አቀፍ ደረጃ በባህር ከሚጓጓዘው የማዳበሪያ ንግድ 1/3 ወይንም ደግሞ 16 ሚሊዮን ቶን ገደማ በዚህ መስመር የሚያልፍ በመሆኑ የቀውሱ ተጽዕኖ እስከ ግብርናው ድረስ እንደሚደርስም ተገልጿል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ4 ሳንቲም እየተገዛ 180 ብር ከ58 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ66 ሳንቲም እየተገዛ 235 ብር ከ27 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ73 ሳንቲም መግዣው ሲሆን 204 ብር ከ74 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 221 ብር ከ75 ሳንቲም እየተገዛ 226 ብር ከ18 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ78 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ73 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ84 ሳንቲም እየተገዛ 47 ብር ከ77 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ81 ሳንቲም እየተገዛ 24 ብር ከ28 ሳንቲም እየተሸጠ ይገኛል። እንዲሁ የካናዳ ዶላር 123 ብር ከ48 ሳንቲም እየተገዛ 125 ብር ከ94 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30 በመቶ ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ